in the southern half of the Africa continent state were formed more slowly than in the north 6 southern በደቡባዊ አፍሪካ አካባቢ ያሉ የተለያዩ ስቴቶች ዓለም የተለያዩ ካሮች እንደ ኖርዘርን ፓርት ዓለም እንደ ሰሜናዊ አፍሪካ ክፍሎች ቶሎ አይደለም የተለያዩ ሌሰንና የተለያዩ ስቴቶች ማግኘት ትችላላችሁ ቴሌግራም ኮሚኒቲያችንን ሊንክ በቀስ ዓለም ስሎሊ ነው ዓለም ቴሌግራም ላይ እና ኢምፓየሮች በደቡብ ኮንሰፕት ሴንተር ብላችሁ ብትገቡ መፈጠር ይችላል ማለት ነው ማለት ለምሳሌ በኖርዝ ብናይ እንደነ ማምሉክ ዓለም እንደ ፉንጂ ኢምፓየር ቶሎ አይደለም ኢምፓየራቸው የተመሰረተው በጊዜ ሂደት ቀስ በቀስ ስሎሊ በሆነ ዓለም በዝግመት ለውጥ ልትሉት ይችላልላችሁ ግን ከኖርዘር አንፃር ሲታይ ዓለም ከሰሜናዊ አፍሪካ ተፍልሶ ሲታይ እዚህ አካባቢ ዓለም ሳውዘር ፓርት ላይ ያሉ ስቴቶች እጅግ በጣም ቀስ ብሎ ነው የተመሰረቱት ነገር ግን በጊዜ ሁኔታ ራሳቸውን እያጠናከሩ ትላልቅ ኢምፓየር መሆን ችሎ ነበር ከነሱ መካከልም አንዱ ኤላ የሚገኘው የዚምባብዌ ዓለም ዘ ግሬት ዚምባብዌ ኢምፓየር ነው እሱን እስቲ ባጠረ መንገድ እንመልከተው the founder of great zimbabwe were the bantu speaking people of Showa who began their rule about 1000 AD በተለይም ዚምባብዌን የመሰረቱት ዓለም ፋውንድድ ያደረጉት ህዝቦች ወይም ሶሳይቲዎች የባንቱ ስፒኪንግ ዓለም የባንቱ ቋንቋ ተናጋሪዎች ሆነው ሶሳይቲው ዓለም እነዛ ህዝቦች ደግሞ ሾና ፒፕል በመባል ይታወቃሉ ማለት ነው ስለዚህ የዚምባብዌን ኢምፓየር ዓለም ኪንግደምን የመሰረቱት የባንቱ ስፒኪንግ ዓለም የባንቱን ቋንቋን የሚናገሩ የሾና ማህበረሰቦች ዓለም የሾና ፒፕሎች ነበሩ የዚምባብዌን ኢምፓየር ዓለም ኪንግደም የመሰረቱት they built great zimbabwe in the 13th or 14th century ከጊዜ ሂደት በኋላ ደግሞ 13ኛው ዓለም በ14ኛው ሴንቸሪ አካባቢ ደግሞ ግሬት ዚምባብዌን ቢልድ አደረጉ ዓለም ታላቋን ዚምባብዌ ገነቡ ማለት ነው ከጊዜ ሂደት በኋላ በተለይም ዚምባብዌ stone houses and walls were built in the great zimbabwe በተለይም ዚምባብዌያኖች ከሚታወቁበት ነገሮች መካከል አንደኛው የተለያዩ ወሎችን መገንባታቸው ዓለም የተለያዩ ግንቦችን የተለያዩ ታውኖችንና በተለይ ደግሞ ድንጋይን ተጠቅመው የሚሰሩት ቤት እጅግ በጣም ዚምባብዌያንን ታዋቂ ያደርጋቸው ነበር ስለዚህ ዚምባብዌ ሞር በደንብ የምትታወቅበት የነበረው stone houses and wall were built great zimbabwe በተለይም በዚምባብዌ የተለያዩ በድንጋይ የተሰሩ ቤቶች እንዲሁም የተለያዩ ሆኑ ወሎችና የተለያዩ ግንቦች ዓለም ታውኖች ነበሩ ማለት ነው በዚህም የተነሳ በሜዲቫል አፍሪካ ማለትም በመካከለኛው የአፍሪካ ዘመን ዚምባብዌ በእነዚህ ነገሮች በአፍሪካ ካሉ ስቴቶች መካከል በጣም ታዋቂዋ ነበረች ማለትም በተለያዩ ወሎችና በተለያዩ ታውኖቿ ዚምባብዌ በመካከለኛው አፍሪካ ጊዜ በጣም ፌመስ ዓለም ታዋቂ የነበረች ግዛት ነበረች ማለት ነው it was the part of Wolseley African trading empire that controlled much of the East African coast from 11th to 15th century በተለይም ግሬት ዚምባብዌ ከ11ኛው ሴንቸሪ እስከ 15ኛው ሴንቸሪ እጅግ በጣም ታዋቂ የነበረች ግዛት ነበረች ማለትም በጣም ባለጸጋ ወልዝሊ የነበረች ስቴት ነበረች በተለይም በኢስት አፍሪካ የሚገኙትን ኮስቶች ዓለም በምስራቅ አፍሪካ የሚገኙ የተለያዩ የባህር ዳርቻዎች አሉ እነሱን የንግድ መስመሮች ኮንትሮል በማድረግ የተነሳ እጅግ በጣም ሀብታም ዓለም ወልዝሊ ለመሆን በቅታ ነበር ማለት ነው ስለዚህ ከ11ኛው ሴንቸሪ እስከ 15ኛው ሴንቸሪ ያሉት ጊዜያት በተለይም ለዚምባብዌያን ህዝቦች ዓለም ለግሬት ዚምባብዌ እጅግ በጣም የፕሮስፐሪቲ የሀብት የወልዝሊ ጊዜ ነበር ማለት ነው በዚህ ጊዜ እጅግ በጣም ፌመስ እና ዝነኛ ስቴት ነበረች የዚምባብዌ ስቴት ማለት ነው ዚምባብዌያን ኢኮኖሚያቸው ምን ላይ ነበር ቤዝ ያደረገው ዓለም መሰረት ያደረገው ብለን በምናይበት ጊዜ በተለይም was the economy based on cattle husbandry crop cultivation and trade of gold in the coast of India Ocean በተለይም የግሬት ዚምባብዌ ኢኮኖሚ ቤዝ ያደረገው የመጀመሪያው ነገር ግብርና ላይ ነበር ማለትም የተለያዩ ሆኑ ሰብሎችን ታመርት ነበር ይሄ ኢኮኖሚያ በደንብ አድርጎ ሰፖርት ያደርግላት ነበር ሌላ ደግሞ cattle husbandryዎች ነበሩ ማለትም እጅግ የተለያዩ የሆኑ የቤት እንስሳቶችን ያረቡ ነበር ማለትም የተለያዩ ከብቶችን በዛ ጊዜ ያረቡ ነበር ይሄም ኢኮኖሚያን ሰፖርት ያደርግላት ነበር በሌላ በኩል ደግሞ ንግድ ዓለም ትሬድ ከሚባለው በላይ ኢኮኖሚያን ሰፖርት ያደርግላት ነበር በተለይም በወርቅ ምርቷ ዚምባብዌ በጣም ታዋቂ ነበረች ማለት ነው ስለዚህ እነዚህ ሶስት ነገሮች የዚምባብዌን ኢኮኖሚ ከሚባለው በላይ ሰፖርት ያደርጉላት ነበር ዓለም የዚምባብዌ ኢኮኖሚን ቤዝ ያደረገው እነዚህ ሶስቱ ነገሮች ላይ ነበር ማለት ነው በተለይም ዚምባብዌያን it maintained trade relation with Swahili state በተለይም ግሬት ዚምባብዌ
ከሚባለው በላይ ከስዋሂሊ ሲቲ ስቴቶች ጋር እጅግ በጣም በትሬድ ዓለም በንግድ ትልቅ የሆነ ቁርኝት ነበራት። ስለዚህ በዛ ጊዜ ከነበሩ ስቴቶች መካከል ዚምባብዌያን ከስዋሂሊ ሲቲ ስቴቶች ጋር በንግድ በጣም የጠነከረ ግንኙነት ነበራም ማለት ነው። ግሬት ዚምባብዌ was known for in the gold mine። በተለይም ዚምባብዌ ከሚባለው በላይ በሚነራል የበለጸገች ነበረች። ከነዛ ነገሮች ዓለም ከነዛ ማዕድናት መካከል ደግሞ ዚምባብዌ የጎልድ ማይን ናት። ዓለም ወርቅ የሚገኝበት ቦታ ናት ተብሎ ይነገር ነበር። ስለዚህ ከሚባለው በላይ ዚምባብዌ የጎልድ ማይን ናት፣ ዓለም የጎልድ ምንጭ ናት ወይም የወርቅ ምንጭ ናት። ዚምባብዌ በያዛቻቸው ግዛቶች ዓለም ስቴቶች ውስጥ እጅግ በጣም ብዙ የሆኑ ወርቆች ስለነበሩ ነው ዚምባብዌ ዘ ጎልድ ማይን ተብላ ትጠራ የነበረው ማለት ነው። ስለዚህ ካሏት ሚነራሎች መካከል ስፔሻሊ በዛ ጊዜ ጎልድ አሊያም ወርቅ ከሚባለው በላይ ዚምባብዌ ውስጥ ይገኝ ነበር። ለዛ ነው ዚምባብዌ ዘ ጎልድ ማይንስ ተብላ ትጠራ የነበረው። አፍተር 4050 AD the Rozwe clan kings of Shona people established the empire called ሙዌኔ ሙታፓ። በተለይም ከ1450ዎቹ በኋላ የሮዞዊ ክላን ያላቸው ንጉሶች ማለትም የሮዞዊ ጎሳዎች በሾና ፒፕል ውስጥ ይገኙ የነበሩ ሮዞዊ ጎሳዎች የሚባሉ የራሳቸውን የሆኑ ሙዌኔ ሙታፓ የሚባል አዲስ ኢምፓየር ኢስታብሊሽ አድርገው ነበር። ነገር ግን ብዙም አልቆየም። ሌተር ኦን ዘ ፖርቹጌዝ ኮንከርድ ሙዌኔ ሙታፓ ኢን ዘ ሌት 16th ሴንቸሪ። በተለይም በ16ኛው ሴንቸሪ አካባቢ ላይ ፖርቹጋሎች መጥተው ይህን ኢምፓየር ሙሉ ለሙሉ ኮንከርድ አድርገው ነበር። በዚህም የዚምባብዌ ዓለም ግሬት ዚምባብዌ የምትባለው ሴት ለአንዴና ለመጨረሻ ጊዜ እንዳበቃላት መጽሐፋችሁ ይናገራል ማለት ነው።